السلام عليكم ورحمة الله وبركاته. إن شاء الله زاري يمنورن يا رياضة اللسان قد أيو تمهرتي هنا إن شاء الله زاري يمن ملكته زاري يمن مارو التدريب على التكرار سلميل هجي هنا المعلتنا من مارو التدريب لممد የምናደርግበት የሆነ ክፍል ነው። على التكرار በትክራር ላይ ማለት ነው። በትክራር ላይ ለመምድ የምናደርግበት ክፍል ነው ማለት ነው። التكرار ተብላ የምትጠራው ፊደል ትክራር ተብላ የምትጠራው ፊደል አንዲት ፊደል ነች። እሷም ራ ነች ማለት ነው። ራ እንደሚታወቀው ከባህሪ አንፃር ራ ከሌሎች ፊደላቶች በጣም ከፍተኛ የሆነ ባህሪ ያላት ፊደል ነች ማለት ነው። ለምሳሌ ሌሎች ፊደሎች 5 ባህሪ እንደዚሁም ደግሞ 6 ባህሪ ምናምን ሲኖራቸው ራ ግን ያላት ባህሪ አንዳንድ እንትን ላይ የተጁድ ክታብ ላይ እስከ 7 ያደርጉታል። አንዳንድ ቦታ ላይ ግን ሌሎች ፊደሎችን 4 ባህሪና 5 ባህሪ ይሰጧቸውና እሷን 6 ያደርጓታል ማለት ነው። ስለዚህ በጥቅሉ 7 አይነት የሆነ ባህሪ ይኖራታል ማለት ነው። ግልጽ ነው። እሱ ምንድነው? ለምሳሌ ኢስቲፋል ትባላለች፣ እንደዚሁም ደግሞ ጀህር ትባላለች። ግልጽ ነው። ሌላው ደግሞ ኢንሂራፍ ትባላለች። ሌላ ደግሞ እዚህ ላይ ልክ እንዳለው ትክራር ትባላለች። እንደዚህ ተብላ ተጠርታ ሌላው ደግሞ ኢዝላቅም ትባላለች። ምክንያቱም የኢዝላቅ ፊደሎች ምንም እንኳን ከተጁድ ትምህርት ጋር የሚያገናኘው ነገር ባይኖርም ያው ይሄ ትምህርቱ ሰርፍ ከሚባለው ትምህርት ጋር ነው የሚያገናኘው። ግን ኢዝላቅ ተብላም ትጠራለች። ፈራ ሚሉብ የሚባል ፊደሎች አሉ፣ 6 ፊደሎች ከነዛ ውስጥ ጠራለች ማለት ነው። ስለዚህ ኢዝላቅም ትባላለችና እንደዚህ ተቆጥራ ወደ 7 አይነት ባህሪ ይኖራታል ማለት ነው። ወደ 7 አይነት ባህሪ ይኖራታል ማለት ነው። ስለዚህ ስለሷ ይሆናል ዛሬ ልምምድ የምናደርገው ማለት ነው። ራ በጣም ትኩረት የሚያስፈልጋትና በጣም በምንቀራ ጊዜ ጥንቃቄ የሚያስፈልጋት የሆነች ፊደል ነች በመሰረቱ ማለት ነውና በጣም ልምምድ ማድረግ እና ተድሪብ ማድረግ ይኖርብናል ማለት ነው። ናም በትክራር ተብላ በምትጠራው ፊደል ላይ ልምምድ የምናደርግበት ክፍል ነው አለ። ትክራር ማለት ምን ማለት ነው የሚለውን ስንመለከት መተክሪሩ ወከም ሁሩፉሁ ይላል። ጥያቄ ነው። መተክሪሩ ተክሪር ማለት ምን ማለት ነው? ወከም ሁሩፉሁ ፊደላቶቹ ስንት ናቸው? የተክሪር ፊደላቶች ስንት ናቸው የሚል ጥያቄ ነው ማለት ነው። ይሄ ጀዋብ መልሱ ሁወ ሉገተን ተክሪር ብሎ ማለት በቋንቋዊ ገለጻው በቋንቋዊ አተረጓጎሙ ተክሪር ማለት ኢዓደቱ ሸይኢ መረተን አው አክፈር ማለት ነው። ኢዓደቱ ሸይኢ አንድን ነገር መመላለስ ነው። አንድን ነገር መመላለሱ ምን ይባላል? ትክራር ተብሎ ይጠራል ማለት ነው። ተክሪር ተብሎ ይጠራል። ስለዚህ ምናል ቋንቋዊ ትርጓሜው ኢዓደቱ ሸይኢ አንድ ነገር መመላለሱ ነው። መረተን አው አክፈር መረተን አንድ ጊዜ ወይም ደግሞ አው አክፈር ከአንድ ጊዜ በላይ ማለት ነው። አንድ ጊዜ ሊሆን ይችላል ያ ነገር የሚደጋገመው ወይም ደግሞ ከአንድ ጊዜ በላይ ሊሆን ይችላል ማለት ነው። የሚደጋገመው ነገር አንድ ጊዜ ብቻ ሊሆን ይችላል የሚደጋገመው ወይም ደግሞ ከአንድ ጊዜ በላይ ሊሆን ይችላል መደጋገሙ ማለት ነው። ስለዚህ ይሄ ምን ይባላል? ተክሪር ተብሎ ይጠራል ነው። ስለዚህ ተክሪር ማለት ነው አንድን ነገር መደጋገም፣ አንድን ነገር መመላለስ ምን ይባላል? ተክሪር ተብሎ ይጠራል ነው። ይሄ ቋንቋዊ ትርጓሜው ነው። ወአማ እስጢላሐን
ወስጢላሐን በተጅዊድ ምሁራኖች ደግሞ ገለጻ ተክሪር የሚለውን እነሱ ደግሞ የተጅዊድ ምሁራኖች ምን ብለው ነው የገለጹት? ኢርቲዓዱ ሊሳኒ ያኒ የመላሳችን ጫፉ ክፍል መርገብገቡ ነው። ምን ማለት ነው? ተክሪር ማለት የመላሳችን ጫፉ ክፍል ይርገበገባል። ኢርቲዓድ ማለት ምን ማለት ነው? መርገብገብ ማለት ነው። ግልጽ ነው። መርገብገብ የትኛው ምኑ ነው የሚርገበገበው? ያኒ ጠረፉ ሊሳን ማለት ነው። የመላሳችን ጫፉ ክፍል ምን ይሆናል? ይርገበገባል። ይህ ስለሚሆን ነው ይችን ፊደል በምንቀራ ጊዜ ይችን ፊደል በምናነብ ጊዜ የመላሳችን ሁኔታ ያኒ የመርገብገብ ሁኔታ ስለሚከሰት ምን ተባለ? ተክሪር ተባለ ማለት ነው። ተክሪር ተብሎ ተጠራ ማለት ነው። ስለዚህ ምላስ ጫፉ የምላሳችን ራሱ ሊሳን የሚባለው ምላሳችን ጫፉ ክፍል ምን ይሆናል ማለት ነው? የመርገብገብ ሁኔታ ይከሰታል ማለት ነው። ግልጽ ነው። የመርገብገብ ሁኔታ ይከሰታል። ለዛ ነው ምን የተባለው? ኢርቲዓዱ ሊሳን የተባለው። ምላሳችን ጫፉ ክፍል የሚርገበገበው መቼ ነው ከተባለ عند النطق بالحروف ማለት ነው። ይችን ፊደል በመናነብ ጊዜ ፊደላቷን በመናወጣ ጊዜ የምላሳችን ጫፉ ክፍል ይርገበገባል። ለዛ ነው ምን የተባለው? ተክሪር የተባለው ነው። ሌላው መጀመሪያ መግቢያው ላይ ወከም حروفه ፊደላቶቹ ስንት ናቸው ተብሎ ጥያቄ ነበረ። وحرفه ፊደሉም ማለት ነው። وحرفه ነው ምንለው وحروفه አንልም። ምክንያቱም አንዲት ፊደል ስለሆነች وحرفه ነው የሚባለው። وحروفه ከተባለ ፊደላቶች ብዙ ይሆናሉና وحرفه ፊደላቷም ማለት ነው። ፊደሊቱም الراء راء ነች። راء ፊደል ነች። ግልጽ ነው። ምን የምትባለው? ተክሪር ተብላ የምትጠራው ማለት ነው። ስለዚህ ዛሬ የምንመለከተው ስለምን ይሆናል ማለት ነው? ስለ ያኒ ራ ተክሪር ተብላ ስለምትጠራዋ ስለ ራ ፊደል ይሆናል ማለት ነው ዛሬ የምንመለከተው ኢንሻአላህ። ቀጥታ በዚህ መልኩ የተወሰነ ካየን በኋላ ቀጥታ ወደ ሪያዱት ሊሳን ኡስታዙ ወደ አዘጋጁት ኪታብ ቀጥታ ትምህርት እንገባለን ማለት ነው። التدريب على التكرار راء ساكنة متطرفة يعني እዚህ ጋር ምንድነው የሚለው? ራእ ፊደል የቃል መጨረሻ ስኩን ሆና በምትቀራ ጊዜ ስኩን ተደርጋ በምትቀራ ጊዜ የምንመለከትበት ክፍል ነው ይላል። አንደኛው ክፍል ይሄ በቀስቱ የምነካው ማለት ነው። እዚህ ጋር ራኡን ሳኪነቱን ሙተጠሪፋ ብለን ስንል ራ ፊደል ስኩን ሆና የቃል መጨረሻ በምትመጣ ጊዜ ነው የሚለው። ስኩን ባለፈው ወዳለፉት ትምህርቶች እንዳየነው ስኩን ሁለት አይነት ነው። ድንገተኛ ስኩን አለ፣ በምንቆም ጊዜ የሚገኝ ዓሪዳህ የሚባል ስኩን አለ። እንደዚሁም ደግሞ አስልይ ስኩን ተብሎ የሚጠራል። ስለዚህ እዚህ መጀመሪያው ላይ የተፈለገው በምንቆም ጊዜ የሚገኘውን ዓሪዳህ የሚባለውን ስኩን ይሆናል ማለት ነው። ለዛ ነው እዚህ ጋር ራኡን ሳኪነቱን ብለው ሲሉ ስኩን የት አለ ብላችሁ እንዳትሉ ነው። በምንቆም ጊዜ የሚገኘውም ስኩን ስለሚባል ነው ኡስታዙ እዚህ ጋር እንደዛ ያሉት ማለት ነው። ናም ራኡን ሳኪነቱን ሙተጠሪፈህ የተፈጀር የራ ድምጽ አያችሁ፣ ጀር ይሄ ድምጽ ማለት ነው። የተፈጀር አልአንሃር النذر الآخر الطير እዚህ ቦታ ላይ የተፈጀር ስንል አልአንሃር ስንል النذر ስንል ራ ወደ ስኩን ይቀየራል። ነገር ግን ይቀጥናል ወይስ ይወፍራል? ከቅጥነት አንፃር ደግሞ ካየ ነው። በእርግጥ አሁን ስለ ባህሪ ነው እየተማርን ያለ ነው። ግን ከወፍረት አንፃር ደግሞ ይወፍራል ወይ ከተባለ እዚህ ቦታ ላይ ሶስቱ ቦታ ላይ እናወፍረዋለን። ውፍረቱን መጠበቅ ስላለብን ነው።
እንዳልኳችሁ ግን እየተማርን ያለነው እዚህ ጋር ቲክራር የሚባለው ባህሪው እንዴት ነው የሚወጣው እሱን ነው እየተማርን ያለነው እንጂ ራ የምትወፍርባቸውን ሁኔታ አይደለም። ለማንኛውም ራ እዚህ ቦታ ላይ ማወፈር አለብን። በዚሁ አጋጣሚ ልንገራችሁ ብዬ ነው። ራ እናወፍራለን ሶስቷ ቦታ ላይ ማለት ነው። የተፈጀር አልአንሃርና አንዙር የሚለው ላይ ማወፈር አለብን። ለምንድን ነው የምናወፍረው? ቀድሞ የመጣው ፊደል ያኒ የተፈጀር ስንል እዚህኛው ቦታ ላይ ቀድሞት የመጣው ጂም ነው። ስለዚህ ጂም ፈትሐ ስለሆነ ስንቆም ራን ማወፈር አለብን ማለት ነው። አልአንሃር ስንል ደግሞ እዚህኛው ቦታ ላይ ራ ስንቆም ይወፍራል። ለምንድን ነው የወፈረው? ሶስተኛውን ፊደል ነው የምናየው። ማን ነው እሱ? ሃ ማለት ነው። ምክንያቱም ራ አለ፣ ቀድሞት ደግሞ የመድ ፊደል አሊፍ አለ። ከዛ ሶስተኛው ፊደል ማን ነው? ሃ አለ። ስለዚህ የምናየው ሃን ነው ማለት ነው። ለምሳሌ ይሄ ወልዐስር እንደምንለው ነው። ወልዐስር ስንል አሁን ራ ይወፍራል። ለምን? አይን ፈትሐ ስለሆነ ነው የምንለው። ስለዚህ እዚህ ጋር አሁን ምን እንላለን? ያኒ ራ ስኩን ተደርጓል ስለቆምን፣ ቀድሞት የመጣው ደግሞ አሊፍ ስኩን አለ። አሊፍ ማለት ነው ስኩን ነው። ምንጊዜም ቢሆን አሊፍ ስኩን ነው ተብሎ የሚጠራው። ስለዚህ አሊፍ አለ። ሶስተኛ ፊደል የሚባለው ማለት ነው ሃ ነው። ስለዚህ ሃ ፈትሐ ስለሆነ ሶስተኛው ፊደል ነው የምንለው ማለት ነው። አሊፍም ትቆጠራለች ነው። ናም አንዙር እዚህ ጋር ደግሞ ስንመለከት አንዙር ስንል ራ ይወፍራል። ለምን? ቀድሞት የመጣው ዛል ዶማ ስለሆነ። እዚህ ጋር ያልነው ቅድም የተፈጀሩ የሚለው ጋር ጅም ፈትሐ ስለሆነ ነበር ማለት ነው። ስለዚህ ምንጊዜም ቢሆን ቀድሞት ፈትሐ ከመጣ ራ ይወፍራል። እዚህ ጋር ደግሞ ሶስተኛው ፊደል ፈትሐ ከሆነ ይወፍራል። አንዙር ስንል ደግሞ ቀድሞት የመጣው ፊደል ዛል ዶማ ስለሆነ ይወፍራል ማለት ነው። አልአኺር የሚለውና አጣይር የሚለው ግን ይቀጥናል ራ ማለት ነው። እዚህ ጋር ለምሳሌ አልአኺር ስንል ራ ይቀጥናል። ለምን? ቀድሞት የመጣው ፊደል ኸ ከስራ ስለሆነ ማለት ነው። ስለዚህ ቀድሞት ከስራ ሲመጣ እናቀጥላለን ማለት ነው ራን። አጣይር ስንል ደግሞ ራ ይቀጥናል። ለምንድን ነው የቀጠነው? ራን የሊን ፊደል ያ ፊደል የሊን ፊደል ትባላለች። የሊን ፊደል ትባላለች እና የሊን ፊደል ያ ማለት ነው። የሊን ፊደሎች ሁለት ናቸው። ዋውና ያ ስኩን ሲሆኑ ነው። ግልጽ ነው። ዋውና ያ ስኩን ሆነው ሲመጡ ነው ሊን የሚባሉት። የስኩን ምልክት ሲቀመጥባቸው ማለት ነው። የስኩን ምልክት ሲቀመጥባቸው ሊን ተብለው ይጠራሉ። የስኩን ምልክት ደግሞ ካልተቀመጠባቸው የዛን ጊዜ መድ ይሆናል ማለት ነው። ዋውም ያም ማለት ነው እንደየሁኔታው። ስለዚህ አሁን እዚህ ጋር ራ ይቀጥናል። ለምንድን ነው የቀጠነው ቢባል የሊን ፊደል ያ ስኩን ሆና የሊን ፊደል ትባላለች። ስለዚህ የሊን ፊደል ቀድማ ስለመጣች ነው ምንለው። ግልጽ ነው። የሊን ፊደል ያ ቀድማ ስለመጣች በምንቆም ጊዜ እናቀጥነዋለን ማለት ነው። ስንቀጥልም ይቀጥናል። ለምን? የዛን ጊዜ ግን ራ ነው የምናየው። ራ ከስራ ስለሆነ እናለን ማለት ነው። ስለዚህ እዚህ ጋር አሁን ሁለት ቦታዎች ላይ ራ ማቅጠን አለብን። ሶስቱ ቦታዎች ላይ ግን ራን ማወፈር አለብን። ራኡን ሳኪነቱን ሙተወሲጣህ ራ ፊደል ስኩን ሆና ራ ፊደል ስኩን ሆና የቃል መሃል ላይ ስትመጣ እንዴት እንደምትቀራ የምንለማመድበት ክፍል ነው የሚለው። ራ ፊደል ስኩን ሆና የስኩን ምልክት ተቀምጦባት የቃል መሃል ላይ ሙተወሲጣ ሆና የቃል መሃል ላይ ስትመጣ እንዴት እንደምትቀራ የምንለማመድበት ክፍል ነው። ናም አልሐሩስ ቱርጀዕ ፈሱርሁን ፊርቀህ ፊርዓውን። ናም እዚህ ቦታ ላይ ራ ስኩን ሆና የቃል መሃል ላይ ስኩን ሆና የቃል መሃል ላይ ስትመጣ እንዴት እንደምትቀራ ነው ያየነው። ስለዚህ ባህሪዋን መጠበቅ አለብን። አልሐሩ ሐሩ ማወፈር አለብን። አያችሁ ራ እና ይሄ ቲክራር የሚባለው ባህሪው ሊኖር ይገባል ማለት ነው። ራን በምናነብ ጊዜ ምላሳችን ምን ብለናል ቅድም? ያኒ አንድ ጊዜ ወይም ከአንድ በላይ ከዛ በላይ ማለት ነው። ብዙ ጊዜ ምላሳችን ሊርገበገብ ይገባል ነው። ግን ምንድነው አሁን እዚህ ጋር ራ ምን ጊዜም ቢሆን ምላሳችን ይርገበገባል። አሁን በጣም ማወቅ ያለብን ነገር ይሄ ነው። ምላስ ጫፉ የመርገብገብ ሁኔታ አለ። ግን ምንድነው መብዛት የለበትም ነው። ለምሳሌ ሐር እንደዚህ መርገብ ሐር እንደዚህ መርገብገብ የለበትም ነው። እንደዚህ መብዛት የለበትም ነው እንጂ
የተወሰነች አንድ ጊዜ ወይም ከአንድ በላይ የተወሰነች መርገብገቧ አለች። በቃ ይሄ ባህሪው ነው ማለት ነው። ግልጽ ነው። አንዳንዶቹ አሁን በጣም መላሳቸው ምንም ነገር መላሳቸው እንዳይርገበገብ ሲሸማቀቁ ይታያል። መላሳችን እንዳይርገበገብ ብለው ደግሞ በጣም ጥንቃቄ በሚያደርጉበት ሰዓት ጭራሽ ፊደሉን ወደ ሌላ ነገር ይወስዱታል። ለምሳሌ እንደ ሸዲዳ ፊደል ያግቱታል። አርድ 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 ብለው እንደዚህ የሚቀሩታሉ። አርድ አርድ። አሁን ይሄ ምንድን ነው? እስኪ እንደዚህ አይቀራም። ድምፁን መታገት የለበትም። ራ ማለት ነው። ድምፁ መታገት የለበትም። ግልጽ ነው። ለምሳሌ በይንያ እኮ ነች፣ የበይንያን ፊደል ነች። ራ የበይንያ ፊደል ነች። በይነ ሽደቲ ወረኻዋ እንደ ሸዲዳ ፊደል ድምጿ ግት አይደረግም። እንደ ረኻዋ ፊደል ደግሞ ድምጿ በደንብ አይረዝምም። ስለዚህ ምንድነው? ተወሱጥ ትባላለች። ሊን ዑመር ከሚባሉት ውስጥ ነች። ተወሱጥ ነች። የተወሰነ ምን አለ ማለት ነው? የድምፅ ፍሰት አላት። ግልጽ ነው። የተወሱጥ ፊደል ነች። እንደ ሸዲዳ ድምፁን ግት አናረገውም። እንዴት? አርድ 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 እንደዚህ እያደረግን አንቀራም። አይቀራም እንደዚህ እንደ ሸዲዳ ፊደል። የሸዲዳ ፊደል አድ ስንል ድምፁ ይታገታል። ይሄው አድ አድ ድምፁ ይታገታል አይደለ? እንደዛ ድምጿን አድ አድ ብለን እንደዚህ ምላሳችን እንዳይርገበገብ ብለን እንደዚህ መቀራት የለበትም። ግልጽ ነው። ታዲያም ለኔ ተወሱጥ ነች። ስለዚህ ይሄ ትክራር የሚባለው ነገር አለ፣ ግን ምንድነው መብዛት የለበትም። ለምሳሌ ብዙ ራ እንዳይሆን 3 4 5 ራ እንዳይሆን መጠንቀቅ አለብን ነው እንጂ የተወሰነ የምላሱ የመርገብገቡ ሁኔታ አለ። ናም ቅድም ተነጋግረናል። በቋንቋዊ ትርጓሜው ተክሪር ምንድነው? ወአም ሙስጠላሐን በእስጥላህ ደግሞ ትርጉሙ ምንድነው? እሱን አይተናል። ስለዚህ እንዳይበዛ መጠንቀቅ ነው እንጂ የተወሰነ ይኖራል ነው። ናም እዚህ ጋር አልሐርፍ ስንል ቱርጃዕ ስንል ፈሱርሁነ ፊርቃህ ስንል ፊርዓውን ስንል እዚህ ጋር እንደምትመለከቱት አራቱ ቦታዎች ላይ ራን እናወፈረዋለን። አልሐርፍ ስንል ቱርጃዕ፣ ፈሱርሁነ፣ ፊርቃህ ስንል እነዚህ ቦታዎች ላይ ራ ይወፍራል። ለምን? አልሐርፍ ስንል ቱርጃዕ ስንልና አልሐርፍ ስንል ቀድሞ የመጣው ሐ ፈትሐ ስለሆነ፣ ቱርጃዕ ስንል ቀድሞ የመጣው ታ ዶማ ስለሆነ፣ ፈሱርሁነ ስንል ቱርጃዕ እንዳልነው ነው። ሷድ ፈትሐ ሷድ ዶማ ስለሆነ ነው ራ የወፈረው። ፊርቃህ ስንል ግን ይለያል፣ እንደነዚህኞቹ አይደለም። ፊርቃህ ስንል ለምንድን ነው የወፈረው ብንባል ራስኩን ነው እንደምትመለከቱት ቀድሞ የመጣው ፊደል ፋ ከስራ ነው። ከዛ ሶስተኛ ይሄ ከራ ቀጥሎ ወይ ደግሞ ከራ በፊት የመጣው ፊደል ቃፍ ማለት ነው። እንደምትመለከቱት የሚወፍር ፊደል ነው። የኢስቲዕላእ ፊደል ነው። ያ ብቻ መሆኑ በቂ አይደለም። ምን መሆን አለበት? የኢስቲዕላእ ፊደል ከመሆኑም ባሻገር ምን መሆን አለበት? ፈትሐ መሆን አለበት። ስለዚህ ፈትሐ ነው ይሄው እንደምትመለከቱት። ስለዚህ ምን እንላለን? ራስኩን ሆኖ ቀድሞት የመጣው ፊደል ከስራ ሆኖ ከዛ ከራ ቀጥሎ የመጣው ፊደል የኢስቲዕላእ ፊደል ሆኖ ፈትሐ ሆኖ ከተገኘ ራን ምን እናደርጋለን? እናወፍረዋለን ማለት ነው። ይሄ ቃዒዳ ነው፣ ማወቅ አለባችሁ። ፈትሐ መሆን አለበት። ይሄን ያዙ። ስለዚህ ምን እናደርጋለን? እዚህ ጋር ራን እናወፍረዋለን ማለት ነው። ናም ፊርዓውን ስንል ደግሞ ፊር አያችሁ፣ ድምጿ ፊር ትቀጥናለች። ለምንድን ነው የቀጠነችው? ራስኩን ነች አይደለ? ቀድሞት የመጣው ፊደል ፋ ምንድነው? ከስራ ነው። ስለዚህ ራ ምን ይሆናል? ይቀጥናል ማለት ነው። ግልጽ ነው። ነገር ግን ከራ ቀጥሎ የመጣው ፊደል ምን ላይሆን ነው? ከሚወፍሩ ፊደሎች ላይሆን ነው። አያችሁ፣ አሁን እዚህ ጋር ለምሳሌ አይን ነው የመጣው አይደለ? ስለዚህ የሚቀጥን ፊደል ነው አይን። ስለዚህ ምንድነው? ራስኩን ነው ቀድሞ የመጣው ፊደል ከስራ ነው፣ እናቀጥነዋለን ማለት ነው። ግልጽ ነው። ግን ቀጥሎ የመጣው ፊደል የሚወፍር ነው አይደለም የሚለውን ደግሞ ትኩረት ማድረግ አለብን። ልክ እዚህ ጋር እንዳየኑ ማለት ነው። አያችሁ አይደለም? ለምሳሌ አሁን ራስኩን ነው ቀድሞ የመጣው ፋ ከስራ አይደለ? ልክ እንደዚህም አንድ እኮ ነው። ግን እዚህ ጋር አሁን ቀጥሎ የመጣው ቃፍ ነው። ቃፍ ደግሞ ከሚወፍሩ ፊደሎች አንዱ ነው። ከእንደገና ፈትሐ ነው። እዚህ ጋር ደግሞ ከራ ቀጥሎ የመጣው አይን ነው። አይን ደግሞ የሚቀጥን ፊደል ነው። ስለዚህ ራን እናቀጥናለን ማለት ነው። በዚህ መልኩ ያው ለማስተዋል እንሞክር ነው። ይሄ ቁርአን ውስጥም ስንቀራ ይሄንን ያዙ ነው። ቀጥሎ ኢንሻአላህ ራኡም ሙሸደደቱም ሙተጠሪፈህ እዚህ ጋር እያለ ያለው ምንድነው? ራ ፊደል ሸድ ሁና የቃል መጨረሻ በምትመጣ ጊዜ እንዴት ነው የምትቀራው የሚለውን ነው የምንመለከተው። ይሄ በጣም ትኩረት የሚያስፈልገው የሆነ
ቦታ ነው ማለት ነው። ይሄ አሁን ምን ለማመደው ማለት ነው። ራ ፊደል እንዳጠቃላይ ፊደላቶች ሸድ ሲሆኑ ለምሳሌ ስኩን ሲደረጉ ወይ ደግሞ ፈትሐ ከስራ ሆነው እንደሚቀሩት አይነት አይደለም የሚቀሩት። ግልጽ ነው። ሸድ በሚሆኑ ጊዜ ተጨማሪ የሆነ ነገር ያስፈልጋል። ለምን? የሁለት ፊደል ድምር ውጤት ነው ይሄ ሸዱ ማለት ነው። አሁን እዚህ ጋር ለመሸር ስንል ራ ውስጥ ሌላ ራ አለ ማለት ነው። ወአመር ስንልም ራ ውስጥ ሌላ ራ አለ። ስለዚህ ሁለት ራ ነው ያለው ማለት ነው። የዚህን ጊዜ ታዲያ ራሱን የቻለ ተጨማሪ የሆነ በደንብ ማውጣት ያለበት ነገር ይኖራል ማለት ነው። ፊደሎች ሸድ ሲሆኑ ማለት ነው። ግልጽ ነው እንዳጠቃላይ ማለት ነው። ስለዚህ አሁን ለምሳሌ ይሄንን እንዴት እንደምንቀራው እናያለን። ራኡም ሙሸደደቱም ሙተጠሪፋ ራ ፊደል ሸድ ሆኖ የቃል መጨረሻ በሚመጣ ጊዜ እንዴት እንደሚቀራ የምንለማመድበት ክፍል ነው የሚለው። ለምሳሌ ሸር አያችሁ፣ እንደዚህ ረዘም ማድረግ ማለት ነው። ራን ለምን ሸድ ነው። ስለዚህ ሸር 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 በዚህ መልክ ነው። ራ ምን መደረግ አለበት ማለት ነው። ሸድ ሲሆን ጎተት ማድረግ በደንብ ሸድነቱን ማሳወቅ ስለሚኖርብን ማለት ነው። ለምሳሌ እዚህ ጋር አሁን የመጀመሪያው ራኡን ሳኪነቱን ሙተጠሪፋ የሚለው ጋር ለምሳሌ ስንል የተፈጀር በቃ የራ ድምፁ ማለት ነው። ማየት ያለባችሁ ራ ድምፁን ነው። አልአንሃር ትንሽ ነው ድምፁ፣ በጣም አንጎትቶም። እዚህ ጋር ግን ምንድነው የምናደርገው? ሸር 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 የራ ድምፅ አያችሁ። ናም ለምሳሌ አሁን ይሄ ቁርአን ውስጥ ሱረቱል ቂያማህ ስንቀራ ይሄ አለ። ራ ሸድ ሆኖ የቃል መጨረሻ ሆኖ የምንቀራበት ሁኔታ ብዙ ቦታ አለ። ለምሳሌ ናም የውመኢዚኒል ሙስተቀር አያችሁ፣ እዛ ጋር አሁን ራ ሸድ ነው። አልሙስተቀር የራ ድምፁ ማለት ነው። ግልጽ ነው። እዛ ግን አሁን እዛው ሱረቱ ቂያማ ላይ እዛው መለስ ብለን ለምሳሌ ብንቀራ ሸድ ሳይሆን ማለት ለምሳሌ ከላ ላ ወዘር 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 የራ ድምፅ አያችሁ፣ ወዘር ይሄ ነው። ቀጥሎ ያለው ላይ ግን አሁን የውመኢዚኒል ሙስተቀር አያችሁ፣ ድምፁን ምን ማድረግ ትንሽ ጎተት ማድረግ ያስፈልጋል ማለት ነው። ስለዚህ ድምጿ ጎተት የመደረግ ነገር አለው። ግልጽ ነው። ናም ስለዚህ ይሄን ማድረግ አለብን። ሸድ ሲሆን ይሄንን ነገር ማስተዋል አለብን። ለምሳሌ ወልፈጅር ስንል ወለያሊን ዓሸር ወይ ደግሞ ወልዓصር አያችሁ፣ ድምፁ በጣም አይጎተትም። ሸድ ሲሆን ግን እንደ ነው ሸር ይሄ ነገር መጠበቅ አለበት። ቀጥሎ ወአመር ላ ቱዳር አልሑር አልቢር እዚህ ጋር ይቀጥናል። ናም እዚህ ጋር ሸር ስንል ወአመር ስንል ላ ቱዳር ስንል አልሑር ስንል ይወፍራል። ሸር ስንል ይወፈረው ለምንድን ነው? ቀድሞት የመጣው ሽንፈታህ ስለሆነ። ወአመር ስንል ልክ ከዛሊክ ሸር እንዳልነው ነው። ላ ቱዳር ስንል ግን ይለያል። ይሄ ልክ ምን እንዳልነው ነው? ቅድም እዚህ ጋር እንዳየነው ነው። አልአንሃር እንዳልነው ነው። እዚህ ጋር እኮ ሶስተኛው ፊደል ሀ ፈታህ ስለሆነ አይደል ያልነው? እዚህም ጋር እንደዛው ነው። ራ ስኩን ይደረጋል ስንቆም። ቀድሞ የመጣው ፊደል ደግሞ አሊፍ መድ አለ። ስለዚህ አሊፍ አለ፣ ከእንደገና ዷድ ፈትሐ ነው። ሶስተኛው ፊደል ፈትሐ ስለሆነ ናም አሊፍ ስኩን አለ፣ ከዛ ዷድ ፈትሐ ነው። ሶስተኛው ፊደል ፈትሐ ስለሆነ ራን ምን እናረጋለን? ናም እናወፍረዋለን። አልሑር ስንል ይወፍራል። ለምን? ቀድሞ የመጣው ሐ ዶማ ስለሆነ። ነገር ግን አልቢር ስንል ግን ይቀጥናል። ለምን? ልክ ፊርዓውን እንዳልነው ነው። ፊርዓውን እንዳልነው ግልጽ ነው። እንዳልነው ነው። ቀድሞ የመጣው ፊደል ከስራ ስለሆነ አልአኺር እንዳልነው ነው። አልአኺር ለምን ይቀጥናል? ራ ይቀጥናል። ለምን? ኻ ከስራ ስለሆነ አላለም። ስለዚህ አልቢር ስንል ራ ይቀጥናል። ለምን? ባ ከስራ ስለሆነ። ናም ይሄን ማወቅ አለብን።
ቀጥሎ ራኡን ሙሸደደቱን ሙተወሲጦህ ራ ፊደል ሸድ ሆኖ የቃል መሃል ላይ ሲመጣ እንዴት ነው የሚቀራው? ራ ፊደል ሸድ ሆና ወይም ሆኖ የቃል መሃል ላይ ሲመጣ እንዴት እንደሚቀራ የምንለማመድበት ክፍል ነው የሚለው። ናም الرضاعة الرضاعة الربع الربع الرياح ትቀጥናለች። الرياح نعم حرمت بضارين نعم እዚህ ጋር ራ ፊደል ሸድ ሆና የቃል መሃል ስትመጣ እንደምትቀራ ነው የተለማመር ነው። ነገር ግን የውፍረቱ ሁኔታዋን ስንመለከት ግን الرضاعة الربع ስንል እነዚህ ሁለት ቦታዎች ላይ ራ ተወፍራለች። ለምን? ፈትሐ ስለሆነች። እዚህኛው ላይ ደግሞ الربع የሚለው ጋር ደግሞ ተወፍራለች። ለምን? ራ ضማ ስለሆነ። الرضاعة ስንል ራ ፈትሐ ስለሆነ ነው የወፈረው። الربع ስንል ደግሞ ራ ضማ ስለሆነ ይወፍራል እንላለን። ናም الرياح እና حرمت بضارين የሚለው ጋር እነዚህ ሶስት ቦታዎች ላይ ደግሞ ራ ትቀጥናለች። ለምን? ቀጥታ ከስራ ስለሆነ ብቻ ነው የምንለው። ራ ከስራ ስለሆነ ናም እዚሁ ምን እናረጋታለን? አቅጠነን መቅራት ይኖርብናል ማለት ነው። እዚህ ጋር መለየት አለብን። ይሄን እዚህ ጋር በዚህ ልክ ልዩነቱን አውቀን ለይተን የምንለማመር ከሆነ መላሳችንን የምናሰለጥነው ከሆነ ምክንያቱም ሪያዶቱል ሊሳን ማለት መላስን ማሰልጠን ማለት ስለሆነ የኪታቡ ስምም ይሄ ነው። ስለዚህ መላሳችንን የምናሰለጥነው ከሆነ በዚህ መልኩ ኢንሻአላህ ቁርአን በምንቀራ ጊዜ በደንብ ቀሎን የምንቀራበት ሁኔታ ይፈጠርልናል ማለት ነው በአላህ ፍቃድ ኢንሻአላህ። ስለዚህ በደንብ ልዩነቱን አውቀን እዚህ ጋር በደንብ ልምምድ ማድረግ ይኖርብናል ማለት ነው። ናም ሌላው ቢዶ ስንል ለምሳሌ አሊፍ መድ አለ እዚህ ጋር ስንት ሐረካ ይሳባል? ይሄ 6 ሐረካ የሚሳብ መድ ነው በግዴታነት ማለት ነው። ያው ወደፊት ይመጣልና ለናያለን የዚህን የመድ አይነት። ለማንኛውም በደንብ መሳብ ይኖርብናል። ይሄ መዱል ላዚም አልሙሰቀል አልክልሚ ይባላል። 6 ሐረካ መሳቡ ግዴታ ነው። ግልጽ ነው። ኢንሻአላህ ይሄንን አውቀን በደንብ መቅራት ይኖርብናል ማለት ነው። ኢንሻአላህ ዝም ብያሁን ቂራአቱን ብቻ አንድ ጊዜ ልበለው። التدريب على التكرار راء ساكنة متطرفة يتفجر الأنهار النذر الآخر الطير راء ساكنة متوسطة الحرث ترجع فصرهن فرقة فر ما وفر لمن قاف فتحة هنا يوفر في اللون ما طال قدم أبرارتنا فرقة فرعون راء مشددة متطرفة شر وأمر لا تضار الحر البر راء مشددة متوسطة الرضاعة الربع الرياح حرمت بضارين جزاكم الله خيرا وبارك الله فيكم إن شاء الله ከዚህ በኋላ ቀጣይ ደግሞ ኢንሻአላህ ስለ ፊደላቶች ባህሪ ጨርሰናል። ከዚህ በኋላ ደግሞ ስለ ኢድጋም ስለ ኢኽፋ ምናምን ቀጣይ
የምንመለከትበት ክፍል ይሆናል ማለት ነው። ኢንሻአላህ በደንብ በጥሞና ትኩረት ማድረግ ይኖርባችኋል። በነገራችን ላይ ቀልቀላ፣ ተክሪር የሚባሉት እነዚህ ህጎች አሶፊር የሚባል ወደ ኋላ አሳልፈናል። እነዚህ ህጎች ወይ ደግሞ እነዚህ ባህሪያቶች ምን ይባላሉ? ተቃራኒ የሌላቸው ባህሪያቶች ይባላሉ። ተቃራኒ የሌላቸው ባህሪያቶች ይባላሉ ማለት ነው። ተቃራኒ ያላቸውና የሌላቸው የሚባል ነገር አለ። ግልጽ ነው። ለምሳሌ ስንት ናቸው? እንደ አጠቃላይ አንዳንድ የተወጁድ ክታብ ላይ 7 ያደርጓቸዋል። አንዳንድ የተወጁድ ክታብ ላይ ደግሞ 8 ነው የሚያደርጓቸው። አላየሃለን ግን 8 ነው የምንለው። ለምሳሌ ተቃራኒ የሌላቸው የሚባሉት አንደኛ ሶፊር ነው። ሶፊር ተብለው የሚጠሩ ፊደላቶች ሷድ፣ ዛይ እና ሲን ናቸው። እነዚህ ፊደላቶች ሶፊር ናቸው። ሌላ ተቃራኒ የሚባል ነገር የላቸውም። ሶፊር ነው። ሌላ ደግሞ ቀልቀላ፣ የቀልቀላ ተቃራኒ የለውም። ቀልቀላ ነው። ሌላ አሊን ነው። የሊን ፊደላቶች ቀልቀላ ፊደላቶች ታውቋቸዋላችሁ። ቃፍ፣ ጣ፣ ባ፣ ጂም፣ ዳል፣ ቁጥብ፣ ጀድ የሚባሉት። የሊን ፊደል ደግሞ የሚባሉት አልዋው ወልያኡ ሳኪነታኒ አልመፍቱሑ ማ ቀብለሁማ ማለት ነው። ያ ፊደልና ዋው ፊደል ስኩን ሆነው ከቀድሟቸው የመጣው ፊደል ፈትሐ ሆኖ ሲመጣ ሊን ተብለው ይጠራሉ። ተቃራኒ የሌላቸው ፊደላቶች የሚባሉት እነዚህ ናቸው፣ የሊን ፊደላቶች ማለት ነው። ናም ሌላ ደግሞ አልኢንሒራፍ፣ ኢንሒራፍ ላምና ራ ናቸው ኢንሒራፍ የሚባሉት። ሌላ ደግሞ አተክሪር፣ የተክሪር ፊደል ያው ዛሬ የተማርነው ራ ራሷ ማለት ነው። ተቃራኒ የሌላት ነች። ተክሪር ነው በቃ። ሌላ የተክሪር ተቃራኒ የለም ነው። ሌላ ተፈሺ ተብሎ የሚጠራ ፊደል አለ ማለት ነው። እሱ ሽን ፊደል ማለት ነው። ስለዚህ እሱም ተቃራኒ የለውም። ሌላ ኢስቲጣላህ ነው። የኢስቲጣላህ ተቃራኒ ሌላ የለም። ኢስቲጣላህ ነው። ለምሳሌ ስንት ቆጠርን? ሶፊር 1፣ ቀልቀላ 2፣ ሊን 3፣ ኢንሒራፍ 4፣ ተክሪር 5፣ ተፈሺ 6፣ ኢስቲጣላህ 7። ሌላ 8ኛ የሚጨምሩት ምንድነው? አልጉነኑ። ግልጽ ነው። አልጉናህ ሚምና ኑን ሸድ ሆነው ሲመጡ፣ እንደዚሁም ደግሞ ኢኽፋ በምናደርግ ጊዜ የሚገኘው ጉና፣ ኢድጋም በምናደርግ ጊዜ የሚገኘው ጉና፣ እንደዚሁም ደግሞ ኢኽፋ አሸፈዊ በምናደርግ ጊዜ የሚገኘው ጉና። በዚህ ሰዓት ላይ የሚገኘው ጉና የሚወጣበት በኮሽኮሽ የሚወጣ ድምፅ አለ፣ ጉና የሚባል እሱ ይቆጠራል። እሱን እንዳንድ ቆጥረውት ኢንሻአላህ እንደ አጠቃላይ ተቃራኒ የሌላቸው 8 ብለው በዚህ መልኩ ይናገራሉ ማለት ነው። ስለዚህ አሁን ስለ ቲክራር ተምረናል፣ ስለ ቀልቀላም ተምረናል፣ ስለ ሶፊር ተምረናል። እነዚህ ተቃራኒ የሌላቸው ተብለው ይጠራሉ ማለት ነው። ተቃራኒ ያላቸው የሚባሉትስ እነማን ናቸው ከተባለ ተቃራኒ ያላቸው የሚባሉት እዚሁ ሪያደቱል ሊሳን ላይ መጀመሪያ አካባቢ ለምሳሌ አተድሪቡ ዐለ ሪኽዋህ ስለ ረኻዋ ተምረናል፣ ስለ ሐምስ ተምረናል አይደል እንዴ? እነሱ ተቃራኒ ያላቸው ይባላሉ። ተቃራኒ ያላቸው ለምሳሌ ስለ ጀህር ተምረናል አይደል? ለምሳሌ የጀህር ተቃራኒው ምንድነው? ሐምስ ነው። የጀህር ተቃራኒ ሐምስ አላያችሁ። ለምሳሌ ለቀልቀላ ግን ተቃራኒ ሌላ ተቃራኒ የለውም። ቀልቀላ ነው አንድ። ለምሳሌ ዛሬ ምን ስለምን ተማር? ስለ ቲክራር ተማርን አይደል? ለቲክራር ተቃራኒ የለውም። ቲክራር ነው። አያችሁ። የጀህር ግን ለምሳሌ ጀህር የሚባል ሲፋ አለ። የጀህር ተቃራኒ ምን አለ? ግልጽ ነው። ሐምስ አለ። አያችሁ፣ ሐምስ አለ። ሌላ ደግሞ ሸዲዳ ማለት ያው ድምጽ መታገት ነው እና የሸዲዳ ተቃራኒ ምን አለ? ረኻዋም ይባላል። በረኻዋና በሸዲዳ መሃል ደግሞ ምንም ይባላል? ተወሱጥም ይባላል። አያችሁ፣ ተቃራኒ ያለው ማለት ነው። ለምሳሌ ድምጹ የሚታገት አለ፣ ሌላ ደግሞ የድምጽ ፍሰት ያለበት አለ። አያችሁ፣ ለዛ ሲባል ረኻዋ ተባለ። ድምጹ በደንብ በሚፈሰውና ድምጻቸው በሚታገቱት መሃል ደግሞ ምን አለ? ተወሱጥ አለ ወይ ደግሞ በይንያ። ተቃራኒ ማለት ይሄ ነው። ተቃራኒ ያላቸው ቅድም ግን ያየናቸው ለምሳሌ ቅድም ያየናቸው አሉ አይደሉ? እነሱ ግን ተቃራኒ የላቸውም። ተፈሽ ነው። የተፈሽ ተቃራኒ የሚባል የለም። ሌላ ኢስቲጣላህ ዷድ ማለት ነው። ዷድ ፊደል ኢስቲጣላህ ይባላል። የኢስቲጣላህ ተቃራኒ አለ? የለም። ኢስቲጣላህ ነው። ግልጽ ነው። ስለዚህ አሁን የሸዲዳ ተቃራኒ ምንድነው? ረኻዋ ነው። በረኻዋና በሸዲዳ መሃል በይነ ሽደቲ ወረኻዋ ደግሞ ተወሱጥ አለ፣ በይንያ ማለት ነው።
ሌን ዑመር የሚባሉት ግልጽ ነው። ሌላ ደግሞ ኢስቲዕላ የሚባል አለ። የሚወፍሩ ፊደሎች ኢስቲዕላ ይባላል አይደል? የኢስቲዕላ ተቃራኒ ምንድነው ብትባሉ ኢስቲፋል አለ። ተቃራኒ ያለው ማለት ነው ኢስቲዕላ። ሌላ ደግሞ ኢጥባቆ የሚባል አለ። የኢጥባቅ ተቃራኒ ማን ነው? ኢንፊታህ ነው። የኢጥባቅ ፊደሎች ስንት ናቸው? ወሳዱ ዳዱን ጣኡ ዛኡ ሙጥበቃ ጀዘሪ እንደተናገሩት ወሳዱ ዳዱ ጣኡ ዛኡ ሙጥበቃ ኢንጢባቅ ይባላሉ። ኢንጢባቅ ታዲያ ኢጥባቅ ተቃራኒ ያለው እንዴ? አዎ። ሙጥበቃ ተቃራኒ ያለው እንዴ? አዎ። ምን አለው ተቃራኒ? ኢንፊታህ አለው። የኢንፊታህ ፊደሎች የሚባሉ አሉ። አያችሁ አይደል? ይሄ ነው። ይሄን ማወቅ አለብን። ከዛ ደግሞ ኢዝላቅ የሚባል አለ። በእርግጥ ይሄ ከተጅዊድ ትምህርት ጋር የሚያገናኘው የለም፣ ግን ያው የተጅዊድ ትምህርት ላይ ያስቀምጡታል። ይሄን ኢዝላቅ የሚባል አለ። የኢዝላቅ ፊደሎች ስንት ናቸው? 6 ናቸው። ፊራ ሚን ሉብ ይባላሉ። ይሄ እንዳልኳችሁ ከሶርፍ ትምህርት ጋር የሚገናኝ ነው። ግልጽ ነው። ለማንኛውም የኢዝላቅ ተቃራኒ አለ ወይ? አዎ አለ። ማን ነው እሱ? ኢስማት ይባላል። ኢስማት ይባላል። አያችሁ፣ ኢስማት ይባላል። ስንት ቆጠርን ማለት ነው? አሁን እንደ አጠቃላይ ስንት ቆጠርን? አሁን ከጀህር ጀምሮ ማለት ነው። ጀህር 1 52 ሸዲዳ 3 ረኻዋ 4 ተወሱጥ 5 ኢስቲዕላ 6 ኢስቲፋል 7 ኢጥባቅ 8 ኢንፊታህ 9 ኢዝላቆ 10 ኢስማት 11። አያችሁ 11 ቁጥር ተቃራኒ ያላቸው ማለት ነው። 11 ናም ተቃራኒ የሌላቸው ግን ቅድም የቆጠርናቸው ናቸው። ሶፊር፣ ቀልቀላ፣ አሊን፣ ኢንሒራፍ፣ አተክሪር፣ አተፈሺ፣ አልኢስቲጣላህ እንደዚሁም ደግሞ መጨረሻ ምን ብያችኋለሁ? አልጉነህ 8 ማለት ነው። አያችሁ። ስለዚህ ይሄ እንደ አጠቃላይ ይህንን ማወቅ ይኖርብናል ማለት ነው። ተቃራኒ የሌላቸው 8 ናቸው። ተቃራኒ ያላቸው ደግሞ 11 ናቸው። ነገር ግን ኢስማትና ኢዝላቆ የሚለውን እንቀንሰዋለን። ለምን? ከተጅዊድ ጋር የሚያገናኘው ነገር የለም ብለናል። እሱ ሁለቱ ሲቀነስ ስንት ይቀናል? ከ11 ላይ 2 ሲቀነስ ስንት ይቀራል? 9 ይቀራል ማለት ነው። እንደ አጠቃላይ ስንት ሆነ ማለት ነው? 9 እና 8 17 ይሆናል ማለት ነው። 9 እና 8 17 ይሆናል ማለት ነው። ናም ይሄ ማለት ለምሳሌ ጀዘሪ ኪታባቸው ላይ ምራል መኻሪጀል ሁሩፊ 17 ብሎ የለም? የፊደላቶች መውጫ ቦታ 17 ነው ብለዋል አይደለ? ጀዘሪ ሲናገሩ። ስለዚህ የፊደላቶችንም ባህሪያቸውን የተጅዊድ ምሁራኖች ስንት አደረጉት ማለት ነው? ስንት አደረጉት? 17። አያችሁ። ስለዚህ ሲፋቸውም 17 ነው። መኻሪጀል ሁሩፍም 17 አድርገው እንደዚህ እኩል አድርገው አመጣጥነው በዚህ መልኩ ይገልጹታል ማለት ነው። ግልጽ ነው። ስለዚህ ይሄ ነው። በዚህ መልኩ ኢንሻአላህ ተረዱት ነው። እንግዲህ አላህ እኛም ባስተማርነው እናንተም በአዳመጣችሁት የምትጠቀሙ አላህ ያድርገን። ጀዛኩሙላሁ ኸይረን ወባረከላሁ ፊኩም። የተሳሳትኩት ነገር ካለ ከራሴ ጉድለትና ከራሴ ድክመት እንዲሁም ደግሞ ከሸይጣን ነው። በስርዓትም ደግሞ አስተምሬ ከሆነ በሚፈለገው መልኩ በእኔ አቅምና በልሃት ሳይሆን በአላህ ሱብሓነሁ ወተዓላ እገዛ ነው ማለት ነው። ጀዛኩሙላሁ ኸይረን። ትንሽ ሐሳቤ ብትን እያለብኝ በመሃል ትንሽ ቴንሽን የመሆን ነገር አለ። የሆነ ያው በተለያየ ምክንያት ማለት ነው። ለዛ ነው አፉ በሉኝ። ምናልባት አንዳንድ ሙሽኪላ ካለ እንግዲህ የጎደለውን አላህ ይሙላልን። ኩሉ በኒ አደም ኸጣእ ስለሆነ ሁሉም ሰው ያው ስህተት ይኖርበታል። አላህ ያጎደልነውን ይሙላው። ሱብሓነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።